በኋላ ምን ነው አፈጣጠሙት? እርቅ እኮ አለ እኮ እርቅ ታርቀው በሰላም ከመጡ በኋላ ቢፈቱት እሺ ችግር የለም። ከፍታ ያመጣችሁ እነሱ ለማሰደብ ነው። ለምን ሼር አደረጉ? ለምን ሼር አደረጉ? ህዝቡ እየተባለ አይደል እንደዚህ ጋር እኛ እናቃታለን። እንደ ልጅቷ ድንበር ዘለለች እንዴ? ድንበር እኮ አልዘለለችብንም። አናቃትም እኮ በእነሱ የመጣ አይደል እንዴ የምንሰድበት የምንረግማት። ኧረ ከዚህ በኋላ ከነሱ ህይወት ውስጥ የመጣ ሰው አንድ ሰው ከተሳደብኩኝ እግዚአብሔር ይቅር ይበለኝ። ይቅር ይበለኝ። እውነቴን ነው ይቅር ይበለኝ። ከዚህ በኋላ ራሳቸው ጉዳይ በእነሱ ህይወት ገባሽ ብዬ ለካ ሰው ፈልጎ አስገብቶ ነው እኛ የተባላ ነው። እዚህ ጋር ዶንቆሮዎች እየተባለ የኔ ውዶች እኔ ተባልቼ አላውቅም ከማንም ጋር ሶስት ሺህ ሰው ከየት መጥቶ ነው ሰብስክራይብ ያደረጋት? የኛ የጨረቃ ፋሚሊ ነው ተግበስብሶ ሄዶ ያደረጋት። ሰብስክራይብ ላደረጋት አይደለም ግማሹን ነው ያየሁት። ሲጀመር ዩቲዩብ ውስጥም አልገባውም። እኔ ዩቲዩብ ውስጥም አልገባውም። ምን ቦታ ጥሩት ነገር አለ። ብዙ ጥያቄ አለ። በሶስቱ ቤት እንዴ ገና እኮ ሊይላታል። ቆይ አንቺ ነሽ የምታጠሪው ስላላት ነገ ደግሞ በቡሩኬ ይመጣሉ። ካርቶና ወጣ ነገ ያላችሁ እርግዝናው ያንተ አይደለም ብላ ወይም ትላለች ወይ እርጉዝ አይደለውም ትላለች። የሆነ ነገር እስከሚወለድ አልጠብቅም አንቺ ጋር መፍትሄ ያለው ብሏል። ዛሬ እናንተን የሚያጠላ ሰው አለ አለች እኮ። አዎ እናንተ ታብታባርኩ ተገዝቼ ነው እንዳትሉ፣ በብር ገዝተውኝ ነው እንዳትሉ። ተገዝታ ነው የገዛ ሰው ትግራለች እኮ እናንተ ፍቅረኛው ነበረች እንዴ ፋጡማ። እኛ በእነሱ የመጣ ከስንቶቹ ጋር ተባላን እንዴ? እሷ እናቃታለን እንጂ ስሙኝ እህቶቼ፣ ሀይሚና ብሩክ እያላችሁ አትበሉት። እንግዲህ ወደ ራሳችሁ ህይወት ኑሩ። ወላሂ ላዝም እኛ ከብት አይደለንም። እኛ ላይ የሚጫወቱ ተቃጥሉ በጣም በነገራችን ላይ ተመልካችን ልክ ክብር መኖር አለበት። ቻናል ከፍተው ይመጣሉ። እዚህ ምስኪን ያለቅሳል። ወላሂ ላዝም ወደ ራሳችሁ ተመለሱ። እኔ ከዚህ ፊትም ብዬ ነበር ተማሩ። ከዚህ ዩቲዩበሮችን ማንሳት የምንችለው እኛ ነን፣ ማስወደቅ የምንችለው እኛ ነን። እኛ ስንት ነው እሳት ያቃጠለው? እነሱ አልቅሶ ሲመጡ እሱ አልቅሳ ስትመጣ እሱን እንደዚህ ሆኖ ሲመጡ ስንቱ ነው። ስለዚህ ይሄ ነገር በቃ ትክክል አይደለም። ጨው ለራሷ ስትል ትጣፍጣለች። ይሁን ትክክልም አይሆን አያገባንም ማለት አለባችሁ። እናንተ የመዳም ቤት ናችሁ ነው እየሰራችሁ ያላችሁ። እነሱ እኛ ላይ ድራማ ይጫወታሉ። ጥሩ አይደለም። ስንት ሰው ነው ሰው የሚወዳችሁ ያለው ማለት ነው። ለምን ዛሬ ደግሞ የዚች ቆሻሻ ሻና ነው። ሁለት ቀን አለቀስኩ ጋይስ፣ ማርያምን 2 ቀን አለቀስኩ። አይ ግፋችሁ ብሩኬና 2000 ማን ነው 2000 ሄዶ ሰብስክራይብ ያደረጋት ነው የሚያነሳልኝ አለ። አሁን ግን እነ ብሩኬ ጋራ ሰው ነው ሊወርቅባቸው ያለው ጋራ። እግዚአብሔርን ነው የምላችሁ፣ ሰው ነው የሚወርቅባቸው። ጋራ ከወደቀ ግን ሰው ነው የሚያነሳው። አሁን ግን እነሱ ለሰው ሰላም እንዴት ናችሁ? ለነሱ ብዬ እውነቴን ነው የምላችሁ። ከስንት ሰው ጋር እየተጣለው ከስንት ሰው ጋር ወላሂ። ስለዚህ እኛ አገባንም ተማሩ ከዚህ ነው ውዶች። ግን ተመልካች መከበር አለበት ብዬ ነው የማስበው። ለምን እኛ መለያየታችን አንፈልግም እና እንድትለዩ አንፈልግም። ተረጋግታችሁ ነገራቶችን ፍቱ ብላለች። እኔ ቪዲዮ ራሱ በደንብ አላዳመጥኩም አላየሁትም። ተለያይተናል የምለው ላይ ብቻ ነው ያየሁት። እስቲ የመዳም ቅመም
እንትን ዩቲዩብ የከፈተች ካለች እዚህ ጋር ለጥፉላቸው፣ ሰብስክራይብ እናደርግላቸው። እኔ ያለው እኔ ቆንጆ እኔ ያለው ለጥፉላቸው እዚህ ጋር እግዚአብሔርን ቤት የምትከፍቱት እግዚአብሔር ይመስገን ሁሉ ሰላም ነው። ቆዩ ኒውት ያዙ ጨረቃ ፋሚሊ ነፂ ዩቲዩብ ሰብስክራይብ አድርጉ። ከፍ እናደርጋለን። እነሱ ጫውቱብናል ጋይስ። አይ ድላችን የትም አይደርስም። ባይገርም እንዴ አሁን እኮ ይኸው ገባች አይደል? አዳሯን 10 ትገባለች። ምድረ ሾካ ሮዛም እኮ በለቱ 3000 ገብታ ነበር። ዛሬ ብትገባ ያደለም የኛ አሁን ዋናው ቁም ነገር ገባች። ስለዚህ ዝም ብላችሁ አትናገሩ። ተረጓቸው የራሷ ጉዳይ። ዝም ብላችሁ ስራችሁ ስሩ፣ የራሳችሁ ስራ። ገባች አልገባች ምን አሳያችሁ? ዝም በሉ በቃ። እኔ ማለት ለመስጠት ነው እጀ ለምን አይላታለሁኝ። አሁን ቆይ ልጅቷ እኮ ሾክን በሾክ ለማውጣት ነው እየጣረች ያለችው። እንግዲህ ክብሯን እንዳወረደች ደግሞ በተቻለ መጠን እውነቱን ተናግራ ካስታረቀችልን እኛ ዝም ብለን እናያት። ምን ነው እናንተ ብቻ እውነቱን ካንተ አይደለም ብላ ትናገር። ይታይሽ ዛሬ ያለ ነገር አለ ብሩክ። ምን አለ መሰላችሁ? እኔ ልጁ እስከሚወለድ አልጠብቅም። እውነታዊ ያለው አንቺ ጋር ነው እና ተናገሪ አውጪው እያላት ነው። አሁን ደግሞ ልጁ ያንተ አይደለም ብላ እንድትመጣ ነው ይሄን እንትን መስመር እየሰጠ ያለው እሱ። ጀመራ ቆያ እናንተ ደግሞ አሁን ደግሞ እንደዚህ አይደለም። እኛ የምንወዳቸውን ልጆች በሆነ ነገር ዝም ብሎ መጣል ማለት መጀመሪያም ከልባችን ካልሆነ ነው እንጂ እንደዚህ አይደለም። አሁን ልጅቷን የጠላናት አይደለም። ልጅቷ አንድ ገጸ ባህሪ ናት። እየተባባልን አይደል እስካሁን የመጣ ነው። ራሷን ያረከሰች ሴት ክብሯን ያዋረደች። ሼር ለምን አያርጉላ? ሼር ለምን አደረጉ? ሼር ለምን አደረጉ? እና ሼር ይሄን ያህል ሲና አብራቸው ሰርታ ታዲያ ስንትና ስንት ዶላር እንዲያገኙ አድርጋ ታዲያ እኔና አንቺ እዚህ በነገሩ እናደድ እንጂ እኮ እሷ እኮ ትልቅ ገጸ ባህሪ ሆና ነው ያሰረቻቸው አይደል እንዴ? ራስን ማውረድ ክብርን ማርከስ ሰው ሽንት ቤት የሚጠርገው ሰው ለምንድን ነው? ሽንት ቤት የሚያጸዳው ብር ለማግኘት እና ሽማግሌ የሚያጥበው የሚያጸዳዳው ለምንድን ነው? ብር ለማግኘት ነው። አሁን እሷ ክብሯን አዋርዳ ራሷን ዝቅ አርጋ ሴትነቷን ሸጣ ማለት ነው። ማለት እርጉዝ ሆና ለዛውም ሴትነቷን አዋርዳ የመጣችው ብር ለማግኘት ነው። ዋናው ቁም ነገሩ ሲጀመር ይታይሽ የዛሬ ያዩት ነፍሰ ጡር አይደለችም። የሆነ ነገር አስራበት ነፍሰ ጡር ናት። ነፍሰ ጡር አይደለችም። አያከራክረንም። መጀመሪያ እንደማመጥ ከልብ ከሆነ የምናወራው እንደማመጥ። ተረጋጉ እህቶች፣ ተረጋጉ። ያዛርጉት እስኪ፣ አይዟችሁ። ያናድዳል እኮ እኔ ከእናንተ የባሰ ተናድጃለሁ እኮ። ግን ደግሞ እንዲህ አይነት ዲያሎግ ስናደርግ ግን በተቻለ መጠን ቀዝቀዝ ብለን ቢሆን ጥሩ ነው እና ቃላት እንምረጥ። ቃላት ደግሞ ቲክታክ ከፈተች አይደለም ዩቱብ ከፍታ ትመጣለች አልኩ። እንደዛ ሆነ ወላሂ እኮ አሁን ይሄ ቆይ ውዴ ኒውት ያዥ እና ይታይሽ ለመኖር ህይወቱን እንትን ለማለት እቺ ልጅ ደግሞ በታሪክ አጋጣሚ እርጉዝ ልትሆን ትችላለች። ጀስት ያለችበት የኑሮ ሁኔታ ዝቅተኛ ወይ ተምራ ደግሞ ስራ ያልያዘች ስራ የሌላት ትሆናለች። በዚህ አጋጣሚ ከነሱ ጋር ደግሞ ሰርታ እነሱም ራሳቸውን ዝቅ አድርገው በማይረባ አይዲያ እኛንም እንደዚህ ስንት ቀን ሙሉ ወዝውዘውን አስለቀሰው እዚህ ነገር ውስጥ ገብታ ገጸ ባህሪ ሆና ሰርታለች። ገጸ ባህሪ ሆና እስከሰራች ድረስ ያው በሌላ ቦታ እንኳን ማይክ ይዘው ሀይሚና ብሩኬ እንዲያሉ ሀይሚ ሁለተኛ እሱ ጋር ከሄደች እኔ ሀረር ይዣት ሊሄድ ነው ምናምን እያለ እየሰራ ስንት ጅላጅል እያገኘ አይደለ እንዴ ብር ስንት ጅላጅል በስማቸው። እሷስ እንደው ቢያንስ ገጸ ባህሪ ሆና እነሱንም አሰርታ ገንዘብም እንዲያገኙ እያደረገች ነው። ስለዚህ ማየት ማሰብ ያለብን እንደ ስራ እናስበው። እስካሁንም ድረስ ስንተማመን የነበረው ስራ ነው። አንድ ገጸ ባህሪ ናት፣ ራሷን ያረከሰች ክብሯን ያዋረደች ሴት እንደዚህ ከሀይሚ ጋር በፍጹም የማትስተካከል ብሩኬ የማይመጥነው ቦታ የተገኘባት ምናምን እያልን ነው አይደለ ስናወራ የነበረው። ያንን ይዘን አሁንም በተቻለ መጠን ስለመከፈ እኛ ይሄን ገጸ ባህሪ ስለማንወደው እኔ በበኩሌ ሰብስክራይብ አላረጋትም። ይቅርታ አድርጉልኝ። ይዛ የመጣችው ነገር ጥሩ ስላልሆነ ሮዛም ያኔ እንደዛ ስታረግ በመሀላቸው ገብታ እሷም ስትከፍት እኔ አላረኳትም።
እኔ ማበረታታት እንትን ብል ጥሩ ነው፣ ግን መጥፎ አይዲያ ይዘው ስለመጡ የሰው አስተማሪነቱ ብዙ የሚያስተምረው ነገር ቢኖርም እኔ በዚህ መልኩ ሴትን ከማስተማር ወይም ሌሎቹን ሰዎች ለማስተማር ከመሞከር ሌላ አይዲያ ቢፈልጉ ነው የሚሻለው። ይሄ እነሱም ሲጣሉ ማየት፣ ሲሰዳደቡ ምን ሲሉ ማየት ትንሽ ስለሚከብድ፣ ሲላቀሱ ማየት ትንሽ ስለሚከብድ ለኛ ለተመልካች በእነሱ ለምንዝናና ሰዎች አይመጥንም ነው። አሁንም እሷ እንግዲህ ወደዚህ ቀርባ በአጭር ጊዜ ወደዚህ አሁን የመጣችውና ዩቱብ ከፍታ ይዛ የመጣችው እርግጠኛ ነኝ ከ2 ሲን ወይ ከ1 ሲን በኋላ እኔ እናንተ እንድትለያዩ አልፈልግ። ሀይሚ ቆርጣለች አሁን ዛሬ ያየ ነው። ስለዚህ ከቆረጠች እና ከተለያዩ እኔ ሲቆጨኝ ነው የሚኖረው፣ ወይም ደግሞ አንድ እርጉዝ ይሄን ሰርታ በሰላም እገላገላለሁ ብላ አታስብም። እንዲህ አይነት የሚዋደዱ ሰዎችን አጣልታ በሰላም እገላገላለሁ ብላ ስለማታስብ የግዴታ ወደ እግዚአብሔሩ መንገድ መቅረብ ስላለባት እውነቱን ትናገራለች ብዬ አስባለሁ። ስለዚህ እውነቱን ከተናገረች ደግሞ እስከዛሬ ስታሰራቸው ነበረ። እውነቱን ከተናገረች ደግሞ በዛ ደረጃ እነሱን ልታስማማ ትችላለች እና የመጣችበት እንትን ጎታታ ቢሆንም ፈጣን ባይሆንም እኛም ቢያናድደንም ግን ወደ እውነቱ ለመጠጋት እስከሆነ ድረስ እኛ 3 ወር 2 ወር የሚባለው ቀርቶ አሁን ኦልሞስት ወደ 30 ወር እየሆናት ነው። እንግዲህ ከተናገረ 6 ወር ከ15 ቀን ከተባለች አሁን 3 ሳምንት ነው እና ኦልሞስት 30 ወር እየሆናት ነው። ወደ 30 ወር እየሆናት ነው እና 30 ወር ደግሞ ማለት 7 ወር ከ1 ሳምንት እንደዛ አካባቢ እንደዛ ነው እና 7 ወር ከ2 ሳምንት እንደዛ መሰለኝ። ሰው እዛ ድረስም ላይ ደርስ ይችላል። ምክንያቱም የሀይሚ ውሳኔዋ የያዘችው አቅጣጫ የእሷ አሁን ካራክተሯ የያዘችው አቅጣጫ በአጭር ጊዜ የሚያስቆም አይነት ካራክተር ነው አሁን እየሰራች ያለችው ሀይሚ። በቃ ቁርጫ አለው ተለያይተናል የሚል ነገር ስለሆነ ይሄንን ደግሞ ለማጥበብ የግዴታ እሷ አይ በቃ እኔ ከዚህ አንጻር በዚህ ምክንያት ነው ብላ ልትመጣ ትችላለች እና ሁላችንም በተቻለ መጠን እህቶች እንታገስ። በቃ ያው ያናድዳል እና እነሱንም እንትን አንበላቸው። በዚህ ደረጃ ተረድተን አብረን በጋራ እያወራን ነገሮችን ብናስኬድ መልካም ነው የሚል ነገር ስላለኝ ነው። እህቶቼ ከልብ ወዳችኋለሁ። አመሰግናለሁ ስላዳመጣችሁ። አሁን ትላንትና የነበረበት ታውቃለችው የቀዱኝ ነው። ትላንትና ሁሉም የተባላ ነበር። እዚህ ጋር እናት ተዘቀዘቀች፣ እሷን ፊቷን ተዘጉ፣ እንደዚህ ይሁን። ይሄ ማባላት በምን የመጣ ነው? እንደዚህ ስለምን ይሆናል? እንደዚህ ተመሆን ይህ ትምህርት ነው ተብሎ አይሆንም፣ አይመጣም። በነሱ ቦታ አይመጥናቸው። ይሄ ነገር እንደዚህ አይነት አይደለም። አይዲያ ብዙ ነገሮች ብዙ ነገር በነሱ የመጣ ብዙ ሰው ተጎድቷል። ብዙ ሰው በማዳም ቤት ያለው እንዳለ እየተጎዳ ነው፣ በሳት የተቃጠለ ነው እና ይሄ ነገር ምንም በቃ ብዙ ሰው አሁን ሀይሚ አልቅሳ ስትመጣ ወደቀችበት ቦታ ሆስፒታል ሆና አልታመመ ሰው አለ። የእሷ ጠላቶች ናቸው የተባሉት ታሟል፣ አልቅሷል፣ አዝኗል። ለምን እንደዚህ አይነት ጥሩ አይደለም። ትልልቅ ሰው ደግሞ መግባትም የሌለበት ነው። ይሄ ሙሰልሰል ነው እንዴ? ይሄ ተዋርደሽ ወርደሽ መታየት በጣም ከባድ ነው እንዴ! በጣም ያሳፍራል። እነሱ በእኛ ላይ ነበረ እየተጫወቱ የነበሩት፣ በእኛ ላይ በቃ በእኛ እንትን ላይ ነበረ እየተረማመዱ የነበሩት። ታውቂያለሽ፣ ያሳፍራል። በጣም ነው የሚያሳፍረው። እንዴት እስከዚህ ልክ እንዴ! እኛ የምር መስሎን፣ እኔ በበኩሌ የምር መስሎኝ ደሙን ባያለቀስኩ ጭንቅላት አልሰራ ብሎ ጌታ በሚያውቀው እንዴ! እንደዚህ ይደረጋል እንዴ? ቻናል መክፈት ካለባቸው ዝም ብለው ከፍተው አይሰጡም እንዴ? እንዴ እኛ እየተነጋግረናል እኮ ኖ አይደለም። በዚህ እኔ ነኝ የማያውቀው በጭራሽ። በዚህ እየገባሽ እኮ አውርተናል አይደል እንዴ? እየገባሽ እያስረዳንሽ አልነበር እንዴ የምትወጪው? ስንት ቀን አስረዳንሽ። እንደዚህ አይደረግም እኮ ስራ ነው ብለን አስረዳንሽ አይደለ? ስራ ነው ብለን አስረዳንሽ አይደል እንዴ? ነገርንሽ፣ ተረድተሽ አዎ ብለሽ አይደል እንዴ? ከዚህ በፊት ሄድሽ እና ታዲያ ስራ ላይ ሰሩ ነው እንዴ? ማንም ሰው ቤት ሄዶ የሚሰራውና ሽንት ቤት የሚጠርገው ምን የሽንት ቤት ፍቅር ስላለው ነው እንዴ? ብር ለማግኘት አይደል እንዴ? እንዴ ልጅቷን ማብራቸው ሰራች፣ ይተው ከፈቱላት። በቃ ነገ የሚፈጠረው እኛ ከዚህ ነገር ውስጥ እንዲህ እሪቴት ከምንሆን ወይ እኔ በበኩሌ ራሴን
ባገል ነው የሚሻለኝ። እንደው ትናንትና እንደውም ከዚህ በኋላ አልገባም የሚል ነገር ነበረኝ። ዛሬ ያየኋትን ጭላንጭል አይቼ ነው ነገ እውነት እንደምትናገር ስለገባኝ ነው ዛሬ ራሱ ወደዚህ የመጣው። ስለዚህ የፈለገ ሰው ሰብስክራይብ ያድርገው፣ ያፈለገ ይጫወት። አይቼ ነው እንትና ለምንድን ነው የሚያዩት? እኔ ዩቲዩብ የመክፈት መብት አላት እንዴ? ዩቲዩብ የመክፈት መብት